ጎበዝ ስለዚህ የመጣው ይሄን ሐሳብ ልጅን ለመውሰድ ነው አይደለ እንደዛ ነው ይሄ መጨረሻው ውሳኔ እንጂ ወደ ህይወት ትክክለኛ ነገር ተናግረህ ለመመለስ አይደለም ገባክ በልጅ ነው የመጣው አንተ ምን ይሁን ዞር በል አንተንም ፕሮቴክት ማድረግ ስላለብኝ እኔ እዚሁ ነው የምሆነው ከዚህ በኋላ ነገሮችን እናስተካክልና እዚህ ነው ወብዬ ስሚኝ ዛሬ ለቀልድ አይደለም የመጣው ትክክለኛ ነገር ንገረኝ አሳምነኝ ጊዜ ስጪኝ ወብዬ ጊዜን አልጠፋም ከዚህ በኋላ ገባክ ምን አለ ለባልሽ ብለሽ ጊዜ ባባና ልጄ እንዲጎዳ አልፈልግም እሺ ዞር በይልኝ ምን ይሁንክ ነው እሺ ልቀቂኝ እኮ ልቀቂኝ ዞር በይ ልጁን እያስጨነቀ ነው ገባህ ነው እየሰማ ልቀቂኝ ልጁን እየጎዳ በየስራቲ ነው እኔ ካንቺ ጋር መኖር ማልችል ከሆነ ሰላም እንዴት ናችሁ የተወደዳችሁ ውድ የኔ ተወዳጅ ቤተሰቦቻችን በእያላችሁበት ሰላማችሁ ብዝት ይበልን እኔ ያለው እግዚአብሔር ይመስገን እንግዲህ በእኛ ላይፍ ያለውን ነገር ሁላችሁም ታውቃላችሁ ለማስተካከል እስከ ጥግ ድረስ እየለፋው ነው እንቅልፍ አጥቻለሁ ሰላሜን አጥቻለሁ እውነት ለመናገር ጥሩ እንቅልፍ የለኝም ምተኛው 2 ሰዓት ወይ ደግሞ 3 ሰዓት ቢሆን በጣም ከባድ ጭንቀት ውስጥ ዲፕሬሽን ውስጥ ገብቻለሁ እንግዲህ ይሄ ሁሉ የሆነው በቤተሰቦቼ ስለምወዳቸው ስለማከብራቸው ምንም እንዲደርስባቸው አልፈልግም ባለቤቴም ቱን ልጆቼ እንግዲህ ከውብዬ ጋር ለመግባባት ቢኖርም ግን ደግሞ በፍጹም እሷ ላይ ክፉ ነገር እንዲደርስ አልፈልግም ልጆቼ ምንም እንዲሆኑብኝ አልፈልግም እሷ ከተነካች ልጆቼ ተነካለት ነው እና ሁሉም ምንም እንዲሆኑ ስለማልፈልግ በቃ እንቅልፍ የለኝም ምክንያቱም ሰሞኑን ውብዬ ስለተመረዘች ያ የመረዛት ሰው ደግሞ እየታወቀ አይደለም ማን እንደሆነ ልናውቀው አልቻልንም ያን ስላላወቅኩኝ ደግሞ በጣም ጭንቀት ውስጥ ነኝ ከነገ ዛሬ የሆነ ነገር ይፈጠራል እያልኩ ነው ማስበው እዛ ሰፈር ነው ሙሉው እውነት ለመናገር ግቢዋ ውብዬ ያለችበት ግቢ አካባቢ ነው ምኖረው ያው ቤታችን አሁን ላይ ከቤት በወጣም እዛው አካባቢ ነው ሙሉውና በቃ ብቻ በአጠቃላይ ጥሩ ስሜት የተሰማኝ አይደለም እኔ ደግሞ እንደ አባት ኃላፊነት አለብኝ እንደ ባልም እንደ አባትም ቤተሰቦቼን ፕሮቴክት የማድረግ ትልቅ ኃላፊነት አለብኝ ኃላፊነትም ብቻ ሳይሆን ግዴታ አለብኝና ለዛም ነው ውብዬ ጋር ደጋግሜ የሚሄደው ማንንም እንዲነካት አልፈልግም ከጀርባችን በጣም ብዙ ጣላቶች አሉ አቃለው ትዳራችንን የማይፈልጉ በጣም ብዙ ሰዎች አሉ ይሄም ነገር ደግሞ ውብዬ አልገባትም አልተረዳችም አብዛኞቻችሁ የኔ ቤተሰቦችም ይሄ ነገር አልተረዳችሁም ግማሾቻችሁ እየደወላችሁ አይዞና ይሄ ነገሮች ይስተካከላሉ ምትሉ አላችሁና በዚህ አጋጣሚ ከልብ አመሰግናለሁ ዛሬ ግን ከብዙ ማሰብ ከብዙ ጭንቀት በኋላ የወሰንኩት አንድ ውሳኔ አለ ያም ውሳኔ ቤተሰብ ልጄን መውሰድ አለብኝ ብዬ ነው ማስበው ምክንያቱም አሁን ላይ ባባ ነው የሚራመደው የሚሯሯጠውና በዚህ አጋጣሚ ደግሞ ልጄን ቢያግቱብኝስ በጣም ትልቅ ስጋት ነው ያደረብኝ ቤተሰብ እና እኔ ለልጄ ኃላፊነት አለብኝ በዚህ አጋጣሚ ባለፈው አይታችሁ ከሆነ ሁላችሁም አይታችኋል ቪዛ ተገኝቷል ከአቤ ማለት ነው ከአጋዣችን ከውብዬ አጋዥ ከኪሷ ድንገት ወድቆ ስናይ ኦሬዲ የሳውዲ ቪዛ አልቆላታል ያ ማለት ደግሞ ልጅቷ በጣም ብዙ ነገር አቅዳለች ፕላን አድርጋለች ከልጅቷ ጀርባ ደግሞ በጣም ብዙ ሰዎች የኔና የውብዬን ትዳር ማይፈልጉ እኛን ብቻ የሆነ ሰው አለ ብዬ ነው ማስበው ያ ሰው ደግሞ የመጨረሻ ደረጃ ደርሷል ብዬ ነው ማስበው ምክንያቱም ይሄ ቪዛ ኦሬዲ የተመታ ነው ያ ማለት ብዙ ፕሮሰስ እንግዲህ ይሄን ሁሉ መስዋዕትነት በጣም ብዙ 100,000 ብሮች ነው ይመስለኛል በጣም ብዙ ዋጋ ያስከፍላል የሳውዲ ቪዛ ይሄን ያህል ቀላል አይደለምና ይሄን ያህል መስዋዕትነት የከፈለላት ሰው ከጀርባ የሆነ ነገር እንዲደበቅለት ፈልጓል ማለት ነው በጣም አደጋ ውስጥ ናቸው እኔም በዚህ አጋጣሚ አደጋ ውስጥ ነኝ በጣም ብዙ ማስፈራሪያዎች ይደርሱኛል እንደዚሁ ደግሞ ውብዬም ልጆቼም አደጋ ውስጥ ናቸውና ባባ አሁን እንግዲህ ይሯሯጣል ይራመዳል ልጄ የሆነ ነገር ታግቶ የሆነ ነገር ከሚሆን
እኔ የኔ ውሳኔ ምንድነው ዛሬውኑ ሄጄ ልጄን እቀበላለሁ ማለት ነው። ሶ ይሄ የኔ ውሳኔ ነው። ምንም ማድረግ አልችልም። ይሄ ለውብዬ ትንሽ ከባድ ነው። ከልጅ መለየት ማለት ለእናት በተለይ በጣም ከባድ ነው። ለኔም ከባድ ነው ስሜቱ እውነት ለመናገር ቀን በቀን ከልጄ ተለይቼ ያለኝ ላይፍ በጣም አስቀያሚ ነው። እለት በእለት ልጄን ይናፍቀኛል። ልጄን ማየት ፈልጋለሁና ልጅን ደግሞ እየናፈቁ አለማግኘት ማለት በጣም ከባድ ህመም አለውና ቤተሰብ ይሄ የኔ ውሳኔ ነው። እኔም አብዛኞቻችሁ ተስማማላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ምንም አማራጭ የለኝም። ውብዬም ደግሞ ምንም አማራጭ አልሰጠችኝም። ብዙ ጊዜ ሞክሬያለሁ ነገሮችን ለማስተካከል እሷንም ለማግባባት እኔ ልጠብቃችሁ። የመጀመሪያ ኦፕሽኔ እኔ ቤት ገብቼ እነሱን መጠበቅ ነው የመጀመሪያው። ግን ደግሞ በዚህ ማተስማማ ከሆነ ልጄን ይዤ መሄድ አለብኝ። በቃ ልጄ እንዲጎዳብኝ አልፈልግም። ምክንያቱም እኔ ማን አለኝ? እኔ ብዙ መስዋዕትነት የከፈልኩት ልጄ ነው። ሰው ልጄን ወደ ራሴ መውሰድ አለብኝ። ግን ደግሞ የመጀመሪያ እንትኔን አወራታለሁ ቤት ለመመለስ ቢያንስ ነገሮች ባይፈቱ እንኳን አብሬያት እንደሆነ እጠይቃለሁ። ምክንያቱም እነሱን መጠበቅ አለብኝ። በዚህ ሰዓት እኔ ነኝ ባሏ፣ የልጆቹ አባት እኔ ነኝ። ሶ ከኔ ውጪ እነሱ የሚጠብቃቸው ማንም ሊኖር አይችልም። እና የመጀመሪያ ጥያቄ አብሬሽ ልሁን ነገሮችን እናስተካክላለሁ። ግን በዚህ ደግሞ ማትስማማ ከሆነ ምንም አማራጭ አልሰጠችኝም። በግድም ቢሆን ልጄን ይዤ የመሄድ ሙሉ መብት አለኝ ማለት ነው። ፍርድ ቤትም ልታቆመኝ ትችላለች፣ ምንም ልታደርገኝ ትችላለች። እኔ ልጄ ነው፣ ልጄ እንዲጎዳብኝ አልፈልግም። በቻልኩት ግን እሷንም አሁንም ሁለተኛ ልጄ ሁሉንም ለመጠበቅ ሁሌም ዝግጁ ነኝ። ግን አማራጭ ካልሰጠችኝ ልጄን ይዤ መሄድ ይሆናል ማለት ነው። በአጠቃላይ ቤተሰብ እኔ ላይ ያላችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉ። ለኔ እንድስተካከል የሚያደርገኝ ሀሳብ ከሆነ እታረምበታለሁ፣ እማርበታለሁ። ሁላችሁም ላይክ አድርጉ፣ ምክንያቱም ብዙዎች ጋር መድረስ አለበት ይሄ ቪዲዮ። ወዳችኋለሁ ሁላችሁንም። ፈጣሪ ሀገራችን ሰላም ያርግልን። ቤት ሄጄ ይህንን ሀሳብ ለውብዬ ነግራታለሁ። ማትስማማ ከሆነ ግን ቀጥታ ልጄን ይዤ መውጣ ይሆናል። እስከዛው መልካም ቆይታ፣ እዛው እንገናኝ። ፈጣሪ ሀገራችን ሰላም ያርግልን። በድጋሚ ዴነሽ ታክኝ መፈለክ ላውራሽ እኮ ነው የመጣሁት። ለምን እንደምትበሳጭብኝ እናውራ እስቲ። እንደሰለጠነ ሰው እንደ ወጣት ቆመን ማውራት አንችልም? እሺ እናውራ። ግዴታ ለማውራት ሲጭት ነው ያለኝ ጭቅጭቁ። ግዴታ ለማውራት ኦኬ መጠቃቀፍ ነበረብን። እንደዛ ነው። ምን አለበት አክፌ ሰላም ብትይ። ምንም ቢሆን እኮ ባልሽ እኮ ነኝ አይደለም? የልጆችሽ አባት እኮ ነኝ። ይሄው ነው። እንደዚህ ነው መታቀፍ ነው የምትፈልገው? እሺ ምንድን ነው የምታወራኝ? ቆይ ምን ባላይሽ ነው ይሄን ያህል የጠላሽው? ለምንድን ነው የምትጠይኝ? አዎ አበሳጭቼሻለሁ፣ አዎ አስከፍቼሻለሁ፣ ብዙ ነገር ልትሆኚ ትችያለሽ። ግን ደግሞ እንደ ሚስት እኔን እንደዚህ እንድትጠይኝ ያደረገሽ ነገር ምንድን ነው ስልሽ፣ ከኔ እንድትሸሺ እኔን እንድትተይኝ ያደረገሽ ነገር ምንድን ነው? ግራ ነው የገባኝ ነው ብዬ ተግባር ነው። ለምንድን ነው አሁንም መልሰህ እኔን የምጠይቀው? ከዚህ በላይ ምን ልታደርገኝ ነው ያሰብከው? ንገረኝ። ነው ሁሉ ነገርን ሽፍንፍን አድርጌ ከነሰተተ እኔ እየተቃጠልኩኝ ቁጭ እንደምን የምትፈልገው? ምን ነው የፈለከው? ቆይ ሀሳብክ ምንድን ነው ግን? የእውነት እስኪ የእውነት ዛሬ ማንም የለማ። እስኪ እናውራ። ይኸው ቤተሰብም መቼም ካሜራ ይዘን የመጣው አይደል? ቤተሰቦችም አሉ እንግዲህ እንደምስክር። ምንድን የምትፈልገው ከኔ? ከኔም ምንድን ነው ያለህ ጉዳይ? ምንድን ነው? እኔን ማጉዳት ነው? ሰው ሚስቱን ያስደስታል፣ ያዝናናል፣ ፈታ ያደርጋል። እኔ እንድትጎጂ አልፈልግም። ምን እያረከኝ ነው ያለው? እንድትጎጂ አልፈልግም። ለምን ትጎጂ እኮ? አሁን ምን እያረከኝ ነው ያለው? እስቲ ንገረኝ። ፍላጎት ምንድን ነው? እኔ እኮ ይኸውልህ ነፃነት ሰጥቼሃለሁ። ፍላጎትን አክብሬልሃለሁ። አንተ የምትፈልገውን ነገር እያከበርኩልህ ራሴን እያገለልኩ ነው ያለው። ግን እስቲል አሁን እኔን እያልክ እየመጣ ነው። ግን ደግሞ ያለህበትን ነገር ለእኔ እያስረዳኸኝ አይደለም። አንዴ ሚስቴ ነሽ፣ አንዴ ሚስቴ አይደለሽም። በጣም እኔን ራሱ ግራ እያጋባኸኝ ነው። ሁሌም ሚስቴ ነሽ ወይ? ባልፈልግሽ ባልወድሽ ለምን እመጣለሁ? ልጆቼን አንቺን ለመጠበቅ ባይሆን ለምን እመጣለሁ ብዬ እሱን ምንም አላውቅም። ማለት ከአንድ ባል የሚጠበቅ ነገር አይደለም የምታደርገው። ምንድነው እኔ ያጎደልኩብሽ ነገር? እኮ ለጠየቁት ጥያቄ መልስ አልሰጠኸኝም፣ አላብራራህልኝም፣ አልነገርከኝም። እኔ ከህይወት ጋር ምንም አይነት ግንኙነት የለኝም። ገባሽ? አንቺ በሰዓቱ ስላናደርሽኝ ያደረኩት ነገር ነው። ግን ልትረጅኝ አልቻልሽም። እሺ በሰዓቱ አናደርሽ እና ደግሞ የምታስወሪብኝ ነገር በቃ ፍጹም ሐሰት። በቃ እንዴ እኔ አሁን እኔ ካንቺ ውጭ እኔ አግብቻለሁ ብዬ ትዳር አለኝ እኔ? እሱ እኮ ግልጽ ነው። ትላንት አሁን እኔ እየተከታተልኩሽ ነበር ቲክቶክ ላይ። ምንድነው እያስወራሽብኝ ያለው?
እኔ እኮ ምንም አላስወራብኝ። ከዚህ በላይ ምን አለው ብዬ እኔ አንቺን እንደጎዳውሽ እኔ ካንቺ ውጪ ሌላ እንዳገባው እኮ ነው እያረግሽ እኮ ነው ያለሽው። እኔ አገባዋት ህይወትን አላገባህትም? በፍጹም እኔ አላገባዋትም። ታዲያ ህይወት ምንድነው? እሺ ለሱ መልስ ስጠኝ። አላገባህም? ለሱ መልስ እኮ ሰጠውሽ፣ ግን ልታምኚኝ አልቻልሽም እኮ ልትቀበይኝም እኮ አልፈለግሽም ብዬ የሚያሳምነኝን መልስ መልስልኝ። ገባክ አይደለ? ሲቀጥል ደግሞ ትዳር ይሄ አንቺ ስላናደርሽኝ በል አንቺ እንደዚህ ስላልሽኝ የሚባል ነገር የለም። ገባክ? አዎ ስህተት ሰው የሚያናድድ ነው። ተናድጄ ተናግሬ ያለው። ስለዚህ አንተ ስህተትን አምነህ ተረጋግተህ ለኔ ማስረዳትና ማሳየት አለብህ እንጂ እኔን እንደዛ ማስደረግ አለብህ ብዬ አላስብም። አሁንም ጀስት እኔ ልስማው ምክንያቱም ልስማና ራሴን ለመርምረው ብዬ ስላሰብኩኝ ነው እንጂ እስቲል እስከዚህ ሰዓት ድረስ ሐሳብህን አከብራለሁ፣ የራስን ውሳኔ አከብራለሁ። እኔ በሰላም እየኖርኩ ነው። ግን ደግሞ የምትመጣብኝ አንተ ነህ። የምትመጣበት ምክንያት ግን ምን እንደሆነ አላውቅም። አንዴ እሷን ትላለህ፣ አንዴ እኔን ትላለህ። አንዳንዴ ከነጭራሹኑ ትረሳኛለህ፣ አንዳንዴ ደግሞ ታስታውሰኛለህ። እኔ ረስቼሽ አላውቅም ብዬ አይምሮህን እያመመህ ከሆነና ችግር የአይምሮ ችግርም ካለብህ መናገር ትችላለህ። ልረዳህ ሞክራለሁ ማለት ነው። ግን እንደ ጤነኛ ሰው ደግሞ እንደዚህ አይነት አስተሳሰብ ያለ ብዬ አላምነው። ጤነኛ አይደለም፣ ታማሚ ነህ። እንደዛ ነው አሁን እየሆንክ ያለው። ልክ እንደዛ ነው። ገብቶሃል? በቃ እሷን ስታይ ወደ እሷ ሌላ ሴት ስታይ ወደ ሌላ ሴት ነው የምትቀባጅረው ምናምን የምታወራው። እኔ ካንቺ ውጪ በህይወት ዘመኔ ካንቺ ውጪ እኔ ምንም አይነት ሴቶች ጋር ሄጄ አላውቅም። እስቲ እኔ በአንተ ላይ እንደዚህ ባደርግና ምንም አይነት ምክንያት ባልሰጥና እኔ እኮ ብዙ ምክንያቶች አሉኝ። ልሰሚኝ አልቻልሽም እኮ። እሺ አሁን እስከዛ ድረስ ልታምኚኝም ፍቃደኛ እኮ አይደለሽም እኮ። አንቺ ብቻ አይደለሽም። ማን ሁሉም ሰው ነው ያላመነኝ እኔን ሁሉም ነው። እኔ ፈጣሪ በሚያውቁ ሁሉም ነው እኔን ያላመነኝ። እሺ ግን ደግሞ እኔ ጋር ነው እውነታው ያለው። ሰውም እንዴት ነው ለምንድን ነው ሰው የተጋረደበት? ቆይ አንቺ እንዴት ነው የተጋረደብሽ እንዴ? አንቺ እኮ በጣም አስተዋይ እኮ ሴት ነበርሽው ብዬ በዚህ ልክ እንዴት እኔን በዚህ ልክ እንዴት ትጠራጠሪኛለሽ? እኔ ቤተሰቦቼ በጣም ያምኑኝ ነበረ። በዚህ ልክ እንዴት እኔን አሳንሳችሁ ታዩኛላችሁ? እንዴት በዚህ ልክ ታወርዱኛላችሁ? በፍጹም እንደዚህ አይነት ሰው አይደለሁም እኔ። ዛሬም ነገም እያንዳንዱ ኮሜንት ያለው ዛሬም ነገም ናሂ ባለጌ ሰው አይደለም። 4 ነጥብ በቃ እንድታውቁ ፈልጋለሁ። ክብሬን ማንም እንዲያዋርድ አልፈልግም። እኔ ወዳችኋለሁ፣ ውደዱኝ፣ አክብሩኝ። በግድ ደግሞ ልወደድ አይደለም። ከወደዳችሁኝ እሰየው ነው። በግድ ውደዱኝ ብዬ ደግሞ ሌላ ቅርጽ መስራት አልችልም። ግን ደግሞ እኔ ጋር እውነት አለ። ማንም ሊረዳኝ አልቻለም። ሚስቴ ያላመነችኝን ብሎ እንዴት እናንተ ልታምኑኝ? እንዴት ከእናንተ ልጠብቅ? ግን ደግሞ ዛሬም በእናንተ ተስፋ አልቆርጥም። ዛሬም በሚስቴ ተስፋ አልቆርጥም። ይሄ ነው በቃ የኔ ሐሳብ። ዛሬም ነገም ባንቺ ተስፋ ልቆርጥ አልችልም ነው። ጨረስክ? የእውነት ይሄ አይደለም። እኛ ብዙ አሳልፈናል ነው እኔና አንቺ ብዙ የስቃይ ቀናቶችን አሳልፈናል። ብዙ የለቅሶ ጊዜያቶችን አሳልፈናል። በጣም ደግሞ በተቃራኒ በጣም ብዙ የደስታ ጊዜያቶችን አሳልፈናል። እኔና አንቺ በጣም ደሳስ የሚሉ 2 ልጆች አፍርተናል ነው። መሀላችን የሚያስተሳስሩ ልጆች አሉ። ቢያንስ ለልጆቻችን ስንል ሰላም መሆን አለብን። ሰላም መፍጠር አለብን። አብረን መሆን አለብን ነው። ያለፈውን ረስተን በፍቅር አብረን መኖር አለብን። እኔ ይሄን ሁሌ ማሳቤ። እኔ በፍጹም እንድትከፊብኝ እኔ እንድታዝኝብኝ አልፈልግም። ሁሌም ወድሻለሁ ብዬ ይሄን ደግሞ ታውቂያለሽ፣ ልብሽ ያውቀዋለሁ ብዬ እኔ ላንቺ አልነግርሽም። እኔ ካንቺ ውጪ ምንም አይነት ህይወት የለኝም ብዬ አስቤም አላውቅም። ጨረስክ? ይሁን ጨለማ ነው አይደል? አይንጋልኝ። እኔ ካንቺ ውጪ ነው ብዬ እኔ አስቤ አላውቅም። በሐሰት አይደለም የምምለው፣ የእውነት ነው። ይሄው እየመሸ ነው አይደል? እንደዚህ አይነት እርግማን ራሴ ላይ የረገምኩ ለምን? በራሴ ስለምተማመን ማንም ከኔ ጋር ባይሆን እንኳን ማንም ባይቆም እንኳን በራሴ 100% እተማመናለሁ። አንገቴን ቀና አድርጌ ነው ማወራው። በራሴ እተማመናለሁ። እኔ ንጹህ ሰው ነኝ ዛሬም ቢሆን። ግን ደግሞ እውነታው ይወጣል ቀን አለው ብዬ። ለምን ነው የምታለቅሽው? እሺ ለምን ነው የምታለቅሽው? ምንም እኔን ማባበል ምንም አይነት ነገር ማድረግ አይጠበቅብህም። እሺ እዛው ሆነና እዛው ሆነ ማለት ነው። ናሆም እዛው ሆነ አወራኝ። እየሰማን ተወኝ፣ እንዳትነካኝ መብቴ ነው። ባለቅስ በራሴ አይን ነው። ገብቶሃል አይደለ? ግን ደግሞ ራስን እንደ በቃ ተወኝ ነው። ራስን እንደ ተወዳጅ አድርገህ ነው እየተናገርኩ ነው። የምንም ተወዳጅ የለም፣ የምንም ተወዳጅነት የለም ብዬ በቃ እሺ ተወኝ። ገባ ካለ እሺ አታልቅሽ። በቃ እሺ ተወኝ። አትንካኝ ነው አትንካኝ። ምን አደረኩሽ? በቃ አልፈልግኩሽ። ሰላም እንፍጠር ማለት አልችልም ነው። እሺ ሰላም ነው የምትፈልገው አይደለ? አንድ ቻንስ ነው የምትፈልገው አይደለ? ከኔ ማለት ነው።
እኔ ችግር የለብኝም ገባክ? ለልጆቼ ስል ለራሴ ለህይወቴ ለትዳሬ ስል አግብታ ፈታች ላለመባል ስል ማለት ነው ሁሉ ነገር እችላለሁ። ግን ዛሬም ይሄው እስከ ዛሬ ድረስ ኦልሞስት 5 አመት ያህል ማለት ቀላል ነገር አይደለም። 5 አመት ሲከታተሉን የነበሩ ቤተሰቦችን ይዘን የመጣሁ አይደለ? ስለዚህ እነሱም ባሉበት ትክክለኛ ምክንያትን ለኔ እንድትነግረኝ ፈልጋለሁ። አሳምነኝ፣ አሳማኝ ነገር ስጠኝ። ከዛም በኋላ እኔ ለወሰን ገብቷል? እስከ ዛሬ ድረስ ምንም አይነት አሳማኝ ምክንያት አልሰጠኝም። ለጥያቄ መልስ አላገኘውም። በተግባርህ ግን ብዙ ጊዜ አድምተኸኛል። ማድማት ብቻ አይደለም ዛሬ መቆሜን አትመልከት፣ ብዙ ጊዜ ገለኸኛል። ገባ? እኔ በፍጹም እኔን አልተረዳሽኝም አንቺ። እሺ አንተን አልተረዳውም። አስረዳኝ ነው ቁጭ ብለን እናውራ። እሺ እኮ አስረዳኝ። እሺ ተቀምጠን እናውራ። መቀመጥ ይኸው እዛ ጋር ሂድ ተቀመጥና ከዛን ማውራት እንችላለን። እለፍ ይኸው ተቀመጥ። እሺ ተረጋጊ። ለምን እንደምታለሽ? እሺ በቃ ይኸው ሂድና ተቀመጥና አስረዳኝ፣ ንገረኝ። ገባክ አይደለ? በቃ አታልቅሽ። በአንተ የተነሳ ስንቱን ነገር ነው የማሳልፈው። ቆይ እኔ አላሳዝንህም ማለት በእኔ በኩል የመጣ ችግር ቢሆንና አሁን ላይ የተፈጠረው ነገር በራሴ በጣም አዝን ነበረ። ታግሼ በማለፌ ነው ሴትነቴ እንደዚህ ዝቅ ያደረከው ወይስ እኔ ዝቅ አላደረኩም? ሁሌ ማከብርሻለሁ። ከዚህ በላይ ምን ታደርገኛለህ? ንገረኝ እስቲ ምን ለሆነ ለምን እንደምታዝኝ? ቆይ እሺ እኔ ዛሬ የመጣሁበት ጉዳይ አለኝ። እሱ ነው እኔን ልነግርሽ የፈለኩት። ምን ነገር? እኔ በቃ ይበቃኛል። ከዚህ በላይ መጨናነቅ አልፈልግም። ከጎንሽም ከልጆቼም ጎን መሆን አለብኝ። ተረዳሽ? በጣም ብዙ ጠላቶች እንዳሉ ነው የተረዳሁት። መርዝ እስከ መብላት ከደረሽ ለኔ ለልጆቼም ላንቺም ለኔም በጣም ሪስክ ውስጥ ነን። እናንተንም ፕሮቴክት ማድረግ ስላለብኝ እኔ እዚሁ ነው የምሆነው። ከዚህ በኋላ ነገሮችን እናስተካክልና እዚህ ነው። በእናትህ አትቀልድ። በጣም ወብዬ ስሚኝ፣ ናውም ዞር በል በቃ። ዛሬ ለቀልድ አይደለም የመጣሁት። ለመቀለድ ከመጣ ማለት ነው በጣም ተሳስታል። ቀልድ አይደለም ወብዬ፣ ሲሪየስ ጉዳይ ነው። የልጆቼ ጉዳይ ሲሪየስ ነው ወብዬ። አንተ ተመልሰህ እዚህ ቤት ልትኖር ማለት ነው። ልጆቼ የሆነ ነገር ከሆኑ እኔ ምንድነው የምሆነው? እኔ ለልጆቼ እኮ ማሰብ አለ፣ አንቺ ማሰብ አለብኝ እኮ ነው። አውቀ ነው ማለት ነው። ነው አውቄ አይደለም እያስተባበልክ የነበረው እዚህ ቤት ለመግባት ነው ማለት ነው አይደለ? እንደዛ ነው። ተረጂኝ ላስረዳሽ ምናምን ስትል የነበረው ወደዚህ ውብዬ። እዚህ ቤት እኮ መኖሬ ስልሽ ባልና ሚስቶች አይደለን? አንድ ቤት እኮ መኖር አለብን አይደለ? ለልጆችም ደግሞ አስፈልጋቸዋለሁ። አሁን ደግሞ ነገሮች ተባብሰዋል። ከጎንሽ መሆን አለብኝ። እኔ በቃቸዋለሁ። እኔ እኮ ለልጆች እኮ አባታቸው እኮ ነኝ። ከጎናቸው ሆኜ ምን ልጠብቃቸው ይገባል እንዴ? እኔ ለነሱ አላንስ። አንቺም ብትሆኚ እኔ ብኖር እኔ ነገር ሀፕን ያደርግብሽ ነበረ። እኔ ያለ መኖሬን አይቶ እኮ ክፍተት አይቶ እኮ እንደዚህ የተፈጠረው አይደለ? እኔ እንዲከፋሽ አልፈልግም። በቃ ስሚኝ፣ እዚህ ቤት እንድትሆን አልፈቅድም። በቃ ምክንያቱም እስካላወኩ ድረስ ያለህበትን ነገር እስካላወኩና በስርዓት እስካላስረዳኸኝ ድረስ ጊዜ ስጪኝ። አልፈልግም። ጊዜ ለምን እንደምሰጥ የኔን ጊዜ እያጠፋ እያበላሸ እኔ ላንተ ጊዜ ልስጥ? እኔ እኮ ሚስት ነኝ፣ የልጆችህ እናት ነበርኩ። ገባክ አይደል? ውብዬ ይሄን ያህል እኔ አብሬሽ መኖሬን የምትጸየፊ ከሆነ እዚህ በረንዳ መሆን እችላለሁ። እዚህ ማደር እችላለሁ ከፈለግሽ ስልሽ ይሄን ያህል እኔ ቤት መሆኔ የሚረብሽሽ ከሆነ ግቢ ውስጥ በር ላይ ሆኜም ቢሆን ልጠብቃችሁ ከጎናችሁ ልሁን። ለምንድን ነው ማሰብ? አያስፈልገኝም። በቃ እሺ እናንተ ተጎርታችሁ እኔ ምንድነው መሆነው? ምንድነው ቆይ ለምንድን ነው ማትረጂ? የእናንተ ጉዳት እኔ ማይሰማኝ ይመስልሻል እንዴ? የአንቺ ጉዳት ማይሰማሽ ይመስልሻል እንዴ? ቆይ እንዴ ይሄን ያህል እንዴት አድርገሽ ነው የምታስቢ? እስከዛሬ ስጎዳ የት ነበርክ? ንገረኝ። የት ነበርክ? ማይሰማኝ ይመስልሻል? እኔ አንቺ ጉዳት አዎ ተሰምቶና በጣም እንደዚህ የተጫወትክብኝ ለዛ ነው። ውብዬ እየለመንኩሽ ነው ብዬ ነገሮችን እናስተካክልና ከልጆቼ ጎን መሆን አለብኝ። አንቺን ብዙ ጉዳት እየደረሰብሽ ነው። ስሚኝ፣ ተረጂኝ። እንዴ አልፈልግም። ገባክ? ልታሳብጂኝ ነው እንዴ? እኔ ቆይ እንዳብዝልሽ ነው የምናወራሽ። ንገረኝ፣ የት ነበርክ እስከዛሬ ድረስ? በቃ ነገሮች ተፈጠሩ፣ ተበላሹ ነገሮች። እሺ ተበላሹ። እሺ ምን ይፈጠር ታዲያ? ምን ይፈጠር? በላሽት እንደዚህ ምን ይፈጠር? እሺ እራስህ እኮ ላይ በላሽ። እናስተካክለዋለን አብረን እያልኩሽ እኮ ነው አይደል? ምንም ማስተካከለው ነገር የለም። ሀቅ ንገረኝ፣ ትክክለኛ ነገር ንገረኝ፣ አሳምነኝ። ጊዜ ስጪኝ ውብዬ። ጊዜን አላጠፋም ከዚህ በኋላ ገባክ? ምን አለ ለባልሽ ብለሽ ጊዜ ኦኬ ጊዜ ልስጥህና ያትሞችም እኮ አይደለም። እባክህ ጊዜ ልስጥህና ገና ወልደ ምናምን ከነ ልጅ መተህ ልታስረዳኝ ነው? እንደዛ ነው ሀሳብክ? እስከዛ ድረስ ነው እኔ ጊዜ መሰጠህ? እኔ ውብዬ አንቺ ላይ እኔ እንደዚህ አደረጋለሁ ሲሆን ይኸውልህ እንደ ሚስትነቴ ገና ሳትተገብረው ገና በምታስብበት ገና ከጽንሱ ነበር የምትነግረኝ። ገባክ አይደለ? እኔ አንቺ ላይ ግን እንዲህ ማድረግ አይነት ሰው ነኝ? እንደዛ ነው የምታስቢኝ? እኔ ለዛ ነው አሁን እንደዚህ እየሆንክ ያለው ለዛ ነው። ንገረኝ። እኔ በአንተ ላይ ወንድ ባመጣ ኑሮ ምንድን የምታደርገው? አይገርምም? ልንገርህ አይደለ በህይወት ራሱ አታኖረኝም ነበረ።
ትገለኝ ነበር። ገብቷል? እኔ ግን እንደዛ አላሰብኩም። በቃ ስለሽ በዚህ ማትስማሚ ከሆነ እኔ ራሴ አማራጭ አለኝ። ገባሽ አይደል? የራሴን ውሳኔ መወሰን አለብኝ። ይሄኛ ኦፕሽን ማትስማሚ ከሆነ ቤት ውስጥ መኖር አልፈልግም፣ በረንዳም ቢሆን እያደርኩ ልጆቼን አንቺን ልጠብቅ ብዬ ማትስማሚ ከሆነ የሰላም መንገድ ማፈልጊ ከሆነ እኔ ልጄን መውሰድ አለብኝ። ባባን ወስደዋለሁ። በቃ ገባሽ አይደለ? እሱ ግራ አውጥቷል። የሆነ ነገር ቢታገት የሆነ ነገር ቢሆን እኔ ይሰማኛል። ገባሽ? ጎበዝ። ስለዚህ የመጣኸው ይሄን ሐሳብ ልጅን ለመውሰድ ነው አይደለ? እንደዛ ነው። ይሄ መጨረሻው ውሳኔ እንጂ ወደ ህይወት ትክክለኛ ነገር ተናግረህ ለመመለስ አይደለም። እድል ሰጥቼሻለሁ አልፈልግም ብለሽኛል። ባይሆን ላንተ እድል ሰጠውክ። አሁን ገና ባይኔ መጣ። ገባህ አይደለ? ቀጥ ብለህ ትወጣ እንደሆነ ውጣ። ልጅ እኮ የኔም እኮ ነው። እንዴት ነው የምታስቢው? ስለዚህ እንደዛ የኔም እኮ ነው ልጅ። መብት አልሰጠውክም። ገባህ አይደል? አንቺን እኮ የማስፈቀድ ሲጀመርኩ ምንም አይነት መብት አልሰጠውም። ግዴታ አለብህ። እኔ እናቱ ነኝ። ገባህ? ከዚህ ውጭ ሌላ ምንም ወስነው ምንም አይነት ነገር የለኝም። በቃ ይሄ ነው ያለኝ ኦፕሽን። ውጣ። ፖሊስ አልጠራም። ቶሎ በል ውብዬ። ዛሬ ማንም አያስቆመኝም። ገባሽ? ማንም አያስቆመኝም። ፖሊስም ቢሆን ማለት ነው የገዛ ልጅን ይዤ የመሄድ ሙሉ መብት አለኝ። ገባሽ አይደል? አልተለያየንም፣ አልተፋታንም። በልጁ ላይ እኔ ሙሉ ኃላፊነት አለብኝ። ልጄ የሆነ ነገር ቢሆን ምንድነው ምክንያትሽ? ቢታገት ምንድነው ምክንያት የምትሰጪኝ ለኔ? ቢታገት ካሰብክ አይደለ? አጉል አሳብ ላንቺ ማስቤ ነው። አብሬ እኮ ስንት ጊዜ ነው ንገረኝ እስቲ። ነገሮች አሁን በጣም እየባሱ ነው። እንዴ አንቺን የመረዙ ልጄን የሆነ ነገር ቢያደርግ፣ ስለዚህ ይሄንን እንደዚህ አስተካክዬ ልጆቼን ወስዳለሁ ብለህ ያቀድከው አንተ ነው ማለት ነው አይደል? አሁን እሱ እግር ስላወጣ ስለሚሯሯጥ በየመንገዱ ሲሄድ ልጄ የሆነ ነገር ቢሆን ውይ አሁንም አንቺን እያስፈቀድኩ አይደለም። ስጭም ብዬ ያስፈቀድኩሽ አይደለም። እሱንም አልፈቅድልህም። ቀጥ ብለህ ውጣ፣ ከቤት ሂድ። በፍጹም ብዬ ነው ተወጣ ነው ውጣ። የምሬን ነው። የሆነ ከባድ ጸብ ነው የሚጣላው። ምንም አይነት ጸብ ይፈጠሩ ብዬ ዛሬ ልጄ ነው አልሰጥም፣ ለማንም አልሰጥም። እሱን ልንገርሽ። ምን ታረጋለህ? ንገረኝ። ምን ልታረግ ነው? አንቺስ ምን ታረጋለሽ? ልጄን እኮ መውሰድ መብት አለኝ እኔ። ምን ስለሆንክ? ማን ስለሆንክ? ባባ። የምን ባባ ነው? አንድ ነገር እንዳትነካ ባባ። ዞር በል። ልጄ ጋር መሄድ አትችልም። ገባክ? ውዬ ይሄንን አሲራን የመጣኸው ውዬ ናሁም የከፋ ነገር ይገጥማል። ገባክ አይደል? በቃ ዞር በል። ተረጋግተሽ አሳልፊ። ዞር በል። ልጄ እንዲጎዳ አልፈልግም። ልጄን እኔ ይዤ መሄድ አለብኝ። እግር አውጥቷል። በየመንገዱ ሲሄድ ሰዎች ቢያግቱት ምን ነው? አንቺን የመረዙት የት የማንን ጎፈር እያበጠርሽ ነው የተመረዝሽው? አንቺን የመረዙት ልጄን የሆነ ነገር ቢያደርጉት የዘላለም ጸጸትና ቁጭት ነው ውስጥ የስር የሚኖረው። ገባሽ አይደል? እኔ ግን በህይወት እያለሁ ልጄን ማንም አይነካው። ገባሽ አይደል? የሚባል ነገር ይሰማሃል? አሁን ከመንገዴ ዞር በል፣ ሰውዬ ዞር በል። ገባሽ አይደል? እየቀለድኩ አይደለም። ዞር በይልኝ ከመንገዴ። እኔም አልቀለድኩም። አንተ ስራት ያዝ። ናም ስራት ዞር በል። ገባክ? በልጄ ነው የመጣው። አንተ ምን ይሁን? እሺ አትምጪኝ። ዞር በል። አሁን በጣም በልጄ ነው የመጣው። እሺ ስነ ስርዓት ማን ስለሆንክ ነው አንተ ልጄ የምትወስደው? ባይሆን ፕሮቴክት እያደረኩ እየጠበቅኩት ነው። ገባሽ አይደል? እኔ አልጠብቅም። የመጣሽ ይበቃሻል። ዞር በይ። ዞር በል። ለልጄ እገላለሁ። እሞታለሁ ከፈለ። ዞር በይ። ባባ ና ባባ እንሂድ። አንተ ማለት ከኔ ጋር ትሄዳለህ አይደል? ባባ ከኔ ጋር ትሄዳለህ አይደል? መብቴ ነው የራሴ። አችልም። ገብተሃል? ልጄ እንዲጎዳ አልፈልግም። አምጣው ና ባባ። ባባ ከኔ ጋር ትሄዳለህ አይደል? ና አምጣው። ምን እየሆንክ ነው? ዞር በይልኝ። እሺ ባባ ና። ልጄ እንዲጎዳ አልፈልግም። ዞር በል። እሺ ዞር በይልኝ። ምን እየሆንክ ነው? እሺ ልቀቂኝ እኮ ልጅ ልቀቂኝ። ዞር በይ። ልጁን እያስጨነቅክ ነው። ገባህ? ናው እየሰማህ ልቀቂኝ። ልጁን እየጎዳህ ብዬ ስርዓት ይኑርሽ። በቃ ዞር በይ። ልጄ ይጎዳብኛል። ገብቶሃል? እኔ እሱ ፊት እንደዚህ መሆን አልፈልግም። ናው ስጠኝ። እየሰማህ ነው? ልጁን ስጠኝ። ዞር በይልኝ። ናው ልጁን ስጠኝ። እኔ ልጄ የሆነ ነገር እንዲሆን አልፈልግም። ገባህ? የከፋ ነገር ይከሰታል። ናው ምንድን ነው የሚከሰተው? ደስ ያለሽ ማድረግ ትችላለሽ። አሳልፊኝ። ዞር በይልኝ። ዞር በይልኝ። ናው እየሰማህ ነው? ልጄን ስጠኝ። ገባህ? አትቆጥጪው እኮ ልጄን ስጠኝ። ባባ ከማን ጋር ነው የምትሄደው? ይሄው እሱ ራሱ ይላል። ባባ ከማን ጋር ነው የምትሄደው? እኔ ጋር ነው የምሄደው። ና አባዬ እኔ ጋር ባባ ና እኔ ጋር ና ናው ስራ ና ና ና በቃ ይበቃኛል ውብዬ፣ ከዚህ በኋላ ይበቃኛል። ገባሽ አይደለ? ልጄ እንዲጎዳ አልፈልግም።
እኔ ካንቺ ጋር መኖር ማልችል ከሆነ ባባ